ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናሉ ካልናቸው መረጃዎች መካከል አብይ የማያውቁት ኢሳያስ የደበቁት ሚስጥር እንዲሁም ዘመቻ ቋራ ጎንደር ተጀመረ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ ፕሬዝዳንት ኢሳያስ አፈወርቂ ባለፈው ቅዳሜ ባሰሙት ዲስኩር ስለ ሀገራቸው ከማውራት ይልቅ እንደለመዱት የኢትዮጵያን የውስጥ ፖለቲካ ማውራትን ምርጫቸው አድርገዋል። በዚህ ንግግራቸው ስለ ኦሮሞማ የተናገሩት ንግግር ቀልብ ቢስብም ሌሎች ልብ ያልተባሉ ንግግሮችንም አድርገዋል። ለአብነትም ለጄኔራል አበባው ታደሰ መልስ በሚመስል መልኩ የሰጡት ማብራሪያና በኢትዮጵያ ተቃውሞ እየመጣ ነው ሲሉ የጠቀሷቸው ጉዳዮችም ይነሳሉ። ኢሳያስ በኢትዮጵያ ተቃውሞ እየመጣ ነው የሚለው ንግግራቸው አብይ የማያውቁት ኢሳያስ የሚያውቁት ቀጣይ ተቃውሞ ምንድነው የሚል ጥያቄንም አጭሯል። ኢሳያስ በንግግራቸውም የኤርትራ ሕዝብና መንግስት ለታሰበው ተሐድሶና ለውጥ ያልተቆጠበ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያትም አይቆጭም። አሁን ያ ለውጥ መክኗል። የኢትዮጵያ ሕዝቦች የራሳቸውን ምርጫ ወስደዋል። ተቃውሟቸውንም ለማጠናከር እየተዘጋጁ ነው በማለት ነበር የገለጹት። ይህ የኢሳያስ ንግግር ታዲያ የአብይ አህመድ መንግስት የማያውቀው ተቃውሞ፣ ኢሳያስ ግን ኢትዮጵያውያን ለተቃውሞ እየተዘጋጁ ነው የሚለውን መረጃ ከየት አመጡት የሚል ጥያቄም ተነስቶበታል። ወይንስ ፕሬዝዳንት ኢሳያስ እንደ ከዚህ ቀደሙ ልምዳቸው ሁሉ በኢትዮጵያ መንግስት ላይ ከጀርባ የሚዘውሩት ተቃውሞን እያደራጁ ነው ወይ የሚል ጥርጣሬንም አስነስቷል። ሌላኛው ልብ ያልተባለው የፕሬዝዳንቱ ንግግር ስለ ቀይ ባህር ያሰሙት ዛቻ ሲሆን ኢሳያስ ስለ ቀይ ባህር በሚናገሩበት ጊዜ ቀይ ባህርን እንደ ግል ንብረት የሚያዩት ነበር የሚመስለው። ከቀናት በፊት ጄኔራል አበባው ታደሰም ስለ ቀይ ባህርና የባህር በር ጉዳይ መረር ያለ አስተያየት ሰጥተው ነበር። ጄኔራሉ በንግግራቸውም በሰላማዊ መንገድ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችንን እንደ ስህተት ቆጥረው የሚንጫጩ አሉ ሲሉ ለአስመራው ባለስልጣናት የተላከ የሚመስል አስተያየት ሰጥተው ነበር። ጄኔራሉ አክለውም ባህር በርን በሰላማዊ መንገድ እንጠይቃለን፣ ያ ሳይሆን ቀርቶ የሀገሪቱን ሉዓላዊነት የሚገዳደር ካለ ግን ግዙፍ ሰራዊት አለን ማለታቸው አይዘነጋም። በዚህ ዕለት ንግግር ያደረጉት ኢሳያስ አፈወርቂ ታዲያ እሳት ለብሰው እሳት ጎርሰው በቀይ ባህር ጉዳይ ሲዝቱ ታይተዋል። ቀይ ባህርና ባህር በርን ሰበብ አድርገው ጦርነት ለመክፈትም ተዘጋጅተዋል። እነዚህ የታቀዱ ጦርነቶችን ለማስጀመር የጦር መሳሪያዎችንና ቴክኖሎጂዎችን ለማግኘት የሚደረገው የግዢ ጥድፊያም፣ ተጓዳኝ ፉከራዎችና ወታደራዊ ዝግጅቶች ሁሉ ዓለም ያወቀውና የመዘገበው ነው በማለትም ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያደረጉት ንግግርና ያሳዩት ፍላጎት የኤርትራን ባለስልጣናት አላስደሰተም። ጠቅላይ ሚኒስትሩ የኢትዮጵያን የወደብ ፍላጎትን በተመለከተም የቀይ ባህርን ጉዳይ ሳናነሳ በሰላም ቆይተናል፣ አሁን ለምን ዝም አንልም? ከኤርትራ ጋር እንዳንጋጭ ቢቀርብንስ? ከጅቡቲ ጋር ብንጋጭስ? የሚል ስጋት ያለባቸው ሰዎች አሉ ብለውም ነበር። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት እየጨመረ የመጣውን የኢትዮጵያ ሕዝብ ብዛት፣ የባህር መተላለፊያ ስለሌለው የመልክዓ ምድር እስረኛ ሆኖ መቀጠሉን ማመላከታቸውም አይዘነጋም። በሌላ ዜና አብይ በአውሮፓ ጉዟቸው ያጋጠሟቸው ተቃውሞ። አብይ አህመድ ለአውሮፓ ሀገራት መሪዎች በኤርትራ ወረራ ሊፈጸምብኝ ነው፣ እንደዚሁም በህዳሴው ግድብ ምርቃት ተገኙልኝ ጥሪ ያቀረቡበት ጉዟቸው መነጋገሪያ ሆኗል። የብልጽግናው ፕሬዝዳንት በአውሮፓ መነሻቸውን ፈረንሳይ አድርገው ጣሊያንን አስከትለው እንግሊዝ፣ ጀርመንና ሌሎች ሀገራትን ያማከለ እቅድ ነው ያላቸው። የአውሮፓ ጉዟቸውን ሲጀምሩ የፈረንሳዩ ፕሬዝዳንት የቪየትናም ጉዞ እንዳለባቸው ገልጸው የሚመቻቸው ዕለት ባሳለፍነው ሐሙስ ብቻ እንደሆነም ለአብይ እንደነገሯቸው የሚገልጹት የዲፕሎማቲክ ምንጮች ዛሬ ያገኟቸው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ ሰኞ ብቻ የሚል ቀጠሮ ሰጥተዋቸው እንደነበርም ያነሳሉ። 120 ሚሊዮን ሕዝብን እመራለሁ የሚሉት የብልጽግናው ሰው ካሳለፍነው ሐሙስ እስከ ሰኞ ያልታቀዱ የፋብሪካ ጉዞዎችና ኤፍል ታወርን ጨምሮ ፎቶ በመነሳት አሳለፉ ሲሉም ያከላሉ። የሆነው ሆኖ ጠቅላይ ሚኒስትሩ የአውሮፓ ጉዟቸው የጦርነት ዓላማ ያለው ቢሆንም የሮማ ካቶሊካዊት ቤተክርስቲያን ፖፕ ሊዮ 14ኛ ጋር በተገናኙበት ወቅት ግን ስለ ሰላም አስፈላጊነት ተደጋግሞ ተነግሯቸዋል። የብልጽግናው ፕሬዝዳንት ግን ኤርትራ ልትወረን ነው በሚል ለአውሮፓ መሪዎች እያስረዱ ነው የሚሉት ምንጮቹ በመጪው ዓመት መጀመሪያ አስመራ አስመርቀዋለሁ ያሉትን የህዳሴው ግድብ መርሃ ግብር ላይም
እነዚሁ መሪዎች እንዲገኙ እየጠየቁ ስለመሆናቸውም ገልጸዋል። ከዓመታት በፊት ጠቅላይ ሚኒስትሩ በተጓዙባቸው የምዕራባውያን አገራት ውስጥ ከኢትዮጵያውያን ዲያስፖራዎች ድጋፍ ይቸራቸው የነበረ ሲሆን ያኔ ታዲያ ዲያስፖራው ቲማቲም ይወረውርባቸዋል እንባል ነበር ብለው እሳቸው ግን እንደቀየሩት ይገልጹም ነበር። ለጠቅላይ ሚኒስትሩ የነበረው ድጋፍ ወደ ተቃውሞ የተቀየረው ግን በጥቂት ጊዜ ልዩነት ውስጥ ነበር። በተለይም በትግራይ ክልል አጋሮቻቸውን አስተባብረው በከፈቱት ጦርነትና ባደረሱት ውድመት ሳቢያ በተለያዩ አገራት መንገድና አደባባዮች አገዛዙንና እርሳቸውን በጨፍጫፊነትና ገዳይነት የሚጠቅሱ ሰልፎች ደጋግመውም ጎብኝተዋቸዋል። ዛሬም ጠቅላይ ሚኒስትሩ ከጣሊያን ቀጥሎ ጉዟቸው ወደ እንግሊዝ ነው መባሉን ተከትሎም በለንደን የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ተቃውሞ ወጥተዋል። በዚህም የኪም ስታርመር መንግስት ዝምታውን ይሰብር ዘንድ የሚጠይቅና አብይ አህመድን በገዳይነትና በዘር ጨፍጫፊነት የሚከሱ እንደዚሁም ፖለቲከኞችና ጋዜጠኞችን ማሰር ማሳደዱ የሚቆም ዘንድ የሚጠይቁ መልእክቶች ተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ለንደን ከመግባታቸው አስቀድሞ የተደረገ ተቃውሞ ሲሆን ከሰሞኑ በእንግሊዝ ለንደን የአገዛዙ ሹማምንት ተቃውሞ ሲገጥማቸው የጠቅላይ ሚኒስትሩ የመጀመሪያው አይደለም። ከቀናት በፊት በአንድ የትምህርት ጉባኤ ላይ ከዚህ በፊት መሰል ተቃውሞዎችን ሲያስተባብሩ የነበሩት ብርሃኑ ነጋና ምክትሎቻቸው በዛው በለንደን በሚያውቁት ቋንቋ ተቃውሞ እንደገጠማቸውም የሚታወስ ነው። በመጨረሻ ዘመቻ ቋራ ጎንደር ተጀመረ። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና በዚህ ሰዓት ከባድ ውጊያ እያካሄደ ይገኛል የተባለ ሲሆን ከአራቱም አቅጣጫ ተልዕኮ የወሰዱ የጎንደር ቀጠና ኮሮች የመንግስትን ኃይል ከበባ ውስጥ አስገብተው እየተዋጉ መሆኑም ተመላክቷል። ይሄ ዘመቻም በጎንደር፣ በጎጃም፣ በወሎና ሸዋ በሁሉም አካባቢዎች ይቀጥላልም ተብሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ናደው ክፍለ ጦር ወደ ዓለም ከተማ በመግባት የተሳካ ኦፕሬሽን ፈጽሟል የተባለ ሲሆን ግንቦት 17 ቀን 2017 ዓ.ም እሁድ ምሽት 5 ሰዓት ላይ የናደው ክፍለ ጦር ኮማንዶ እሳተ ጎመራ ሻለቃ ከዚህ በፊት የክፍለ ጦሩ ዋና ወታደራዊ አዛዥ የነበረውና እጄን አልሰጥም ብሎ ራሱን መስዋዕት ያደረገው ቀኛዝማች ይታገሱ አዳሙ ላይ የመንግስት ኃይልን መርቷል የተባለ ግለሰብ ላይ በተሰራ ኦፕሬሽን ወደ ወረዳዋ ዋና ከተማ ዓለም ከተማ ሰርጎ በመግባት የሚሊሻ አባል የሆነውን ጌታነህን በመግደል ተባባሪ የሆነውን ዘገየ እስጢፋኖስ የተባለ ግለሰብንም መማረኩ ተሰምቷል። የአማራ ፋኖ ብሔራዊ ኃይል በሸዋ ናደው ክፍለ ጦር በመንግስትና በፋኖ ስም የአገዛዙን ሥራ የሚሰሩ ኃይሎች በሁሉም አቅጣጫ ጥቃት የተፈጸመበት ሲሆን መንግስት በመገናኛ ብዙሃን ክፍለ ጦሩ ላይ ከባድ ኪሳራ እንደደረሰ ሲናገር፣ ናደው ክፍለ ጦር ግን ዘገባውን ማስተባበሉም ተሰምቷል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።